የኢትዮጵያን የዲጂታል ትራንስፎርሜሽን ጉዞ ለማሳየትና ዓለም አቀፍ ተሞክሮችን ለመውሰድ አጋዥ እንደሆነ የተነገረለት የኢትዮጵያ ቴክኖሎጂ ኤክስፖ ኢቴክስ 2025 በይፋ ተጀምሯል። ከ10,000 በላይ ተሳታፊዎችን በአንድ መድረክ ያገናኘው ኤክስፖ በመጀመሪያ ቀን ውሎ ከመንግስት የሥራ ኃላፊዎች ጀምሮ በበርካቶች የተጎበኘ ሲሆን በርከት ያሉ ሀገር በቀልና ዓለም አቀፍ የቴክኖሎጂ ኩባንያዎችም ምርቶቻቸውን አቅርበውበታል። Showcasing innovative local products. የኢንፎርሜሽን ቴክኖሎጂ በሁሉም ዘርፍ መሪ ሆኖ እንዲወጣ እንደ ሀገር የተያዘውን ውጥን ለማሳካት ኤክስፖ ትልቅ ሚና እንዳለው የሚናገሩት የመረጃ መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትግስት ሐሚድ በዚህ ኤክስፖ ላይ ጅምር የቴክኖሎጂ ስራ ካላቸው ግለሰቦች ጀምሮ ታላላቅ ዓለም አቀፍ የቴክኖሎጂ ኩባንያዎች ስለመገኘታቸውም ገልጸዋል። የትኛውም ዓለም ላይ ያለ የግል ተቋም ስታርታፕ በግሉ ኢኖቬሽን ይዞ የመጣ ታዳጊን ጨምሮ ትልልቅ በሀገራችን ያሉ ተቋማትን እና ኦራክልን የመሰሉ ሁዋዌን የመሰሉ ትልልቅ ካምፓኒዎችም የተገኙበት መድረክ ነው ማለት ነው። ነገር ግን ስፔሲፊካሊ ከቴክኖሎጂ አንፃር ቅድም ያነሳኋቸው የሳይበር ሴኩሪቲ ላይ ፓዮኒር የምንላቸው ተቋማት አርቲፊሻል ኢንተለጀንስ ላይ እንደዛው የቴክ ኤዱኬሽንና ስማርት ሲቲ ላይ በአይነቱ ልዩ የሆነ አቅም አላቸው የምንላቸው ሀገራት ተጋብዘዋል። ዓለምን ማዕከል ያደረገ ከዩናይትድ ስቴትስ፣ ከዩኬ፣ ከኢንዲያ ኦል ኦቨር ዘ ወርልድ ፓነሊስት ስፒከርስ እና ኤግዚቢተርስ በዚህ ማዕከል ውስጥ ይገኛሉ ማለት ነው። በኤክስፖ ላይ የሚሳተፉ ቴክኖሎጂ ፈጣሪዎች፣ ተማሪዎችና የኩባንያ መሪዎች መማርና ሀሳብ መለዋወጥ እንዲችሉ እንደ ሳይበር ደህንነትና አርቲፊሻል ኢንተለጀንስ ያሉ 5 ጉዳዮች በዋናነት ትኩረት እንድትሰጣቸው የገለጹት ዋና ዳይሬክተሯ የስማርት ከተማ ግንባታ እሳቤም በኤክስፖ ትኩረት እንድትሰጠው ገልጸዋል። እንግዲህ ሀገራችን እንደምታውቁት የተለያዩ የኮሪደር ልማቶችን ቀርጻ እየሰራች ነው። እነኚህ የኮሪደር ልማቶች ኮሪደርን ከማስዋብ ኢኮሲስተሙን ከማዘመን በበለጠ ለማህበረሰቡ ምቹ የሆነ ደህንነቱ በተለይ የሴፍ ሲቲ የምንለው ኮንሰፕት የተረጋገጠበት እንዲሆን የተለያዩ አጋር አካላት የሚመክሩበት የስማርት ሲቲ አጀንዳንም ይዘናል ማለት ነው። ኤክስፖን ከኢንፎርሜሽን መረብ ደህንነት አስተዳደርና ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በአጋርነት ያዘጋጀው የተባበሩት አረብ ኤሚሬቶች የሳይበር ደህንነት ኃላፊ ዶክተር መሐመድ አልካይት በተለይ በሳይበር ደህንነት ከኢትዮጵያ ጋር በትብብር እየሰሩ ስለመሆኑ ተናግረዋል። Today it's really amazing to see so many technological entities, vendors, governments. ዛሬ በርካታ የቴክኖሎጂ ድርጅቶችን በማየት ደስተኛ ነኝ። በዚህ ጉባኤ ላይ መንግስትን ጨምሮ ዓለም አቀፍ ኩባንያዎችና ግለሰቦች ለአንድ የጋራ ዓላማ ተሰባስበዋል። ይህ ደግሞ የአጋርነት ማሳያ ነው። ለኛ አጋርነት በጣም ጠቃሚ ነው። እኛ እንደ ዩኤኢ ሳይበር ሴኩሪቲ ኤጀንሲ ከኢትዮጵያ ጋር በአጋርነት እየሰራን ነው። በዘርፉ አይበገሪነትን ለመፍጠርም ከኢትዮጵያ የአርቲፊሻል ኢንተለጀንስና ኢንሳ ጋር በትብብር እየሰራን ነው። And the team who are actually really helping us to secure and build resiliency. ኤክስፖ ላይ ከጠበቁት በላይ የቴክኖሎጂ ምርቶችንና ተሳታፊዎችን መመልከታቸውን የገለጹት የውጭ ሀገራት የኤክስፖ ተሳታፊዎች ይህ ለኢትዮጵያ የቴክኖሎጂ እድገት ጥሩ አጋጣሚ ነው ሲሉም ገልጸዋል። I have stayed here for 6 or 7 years. እዚህ ለ6 ወይም ለ7 ዓመታት ቆይቻለሁ። ከዚህ ቀደም በርካታ ሰዎች ከአቅራቢዎች ብቻ ነበር ቴክኖሎጂን የሚቀበሉት። አሁን ግን በራሳቸው ቴክኖሎጂዎችን መፍጠር ጀምረዋል እና ኢትዮጵያውያን በቴክኖሎጂ ላይ ጥሩ እየሰሩ ነው። I manage GTEx in Morocco. ሞሮኮ ውስጥ ጂቴክስ የተባለ ኩባንያን እመራለሁ። በእንዲህ አይነት ኤክስፖ ላይ ለመሳተፍ ወደ ኢትዮጵያ ስመጣም የመጀመሪያዬ ነው። እውነቱን ለመናገር መጀመሪያ ላይ ይህን ያህል ሰው ይመጣል ብዬ አልጠበቅኩም ነበር እና በሺዎች የሚቆጠሩ ሰዎችን በማየቴም ደስተኛ ነኝ። ይህ ለሀገሪቱ መጻኢ ጊዜ ተስፋ ይመስለኛል። I think we have more than 1,000 people and a lot of people come to Huawei side. I think this is the hope for the country for future. እስከ ግንቦት 10 የሚቆየው የቴክኖሎጂ ኤክስፖ የተለያዩ የጎንዮሽ ውይይቶችን ጨምሮ የቴክኖሎጂ ፈጠራ ውድድሮች እንደሚካሄዱበትም ተነግሯል።